ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። ዛሬ በፓርት 8 ቪዲዮ ስለ አላ ያላችሁን ጥያቄ ጠቅለል አድርጌ የምመለስላችሁ ይሆናል ማለት ነው። እናንተም እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳትረሱ። ከዚህም በተጨማሪ ፕላትፎርም ላይ ለመስራት ወይም ደግሞ ለመጀመር እያሰባችሁ ላላችሁ ደግሞ ይህንን ቪዲዮ ተረጋግታችሁ ካያችሁት በኋላ ብትጀምሩ ውጤታማ ትሆናላችሁ ማለት ነው። ከዚህም በተጨማሪ ከዚህ በፊት ፓርት 1 እና ፓርት 2 ቪዲዮ ሰርቼላችኋለሁ። ቪዲዮዎቹን ካላያችኋቸው ብታያቸው አሪፍ ነው። ቪዲዮዎቹን ለማግኘት ዲስክሪፕሽን ጋር አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ፓርት 1 እንዴት አካውንት መክፈት እንዳለባችሁ የሚያሳይ ቪዲዮ ነው። ፓርት 2 ደግሞ እንዴት ታስክ መስራት እንዳለባችሁ የሚያሳዩ ቪዲዮዎች ናቸው ማለት ነው። እነዚህን አይታችሁ ከጀመራችሁ ኦልሞስት ወደ 90% ግራ መጋባታችሁን ይቀንስላችኋል ማለት ነው። እናንተም ማየታችሁን እንዳትረሱ። አሁንም በድጋሚ ቪዲዮ እስከ መጨረሻው ድረስ መከታተላችሁን እንዳትረሱ፣ ይጠቅማችኋል ማለት ነው። ወደ ቪዲዮ እናልፋለን። ዛሬ እነዚህን 4 ነገሮች እናያለን ማለት ነው። የመጀመሪያው ሀላ ላይ የሚሰራው ስራ ምንድን ነው በመጀመሪያ ደረጃ የምናየው ማለት ነው። ሁለተኛ ደግሞ የታስክ ጠቀሜታ ምንድን ነው የሚለውን እናያለን። በሶስተኛ ደረጃ የምናየው ደግሞ በቀን ስንት ሰዓት ሀላ ላይ ማሳለፍ አለብን የሚለውን እናያለን ማለት ነው። የመጨረሻው ደግሞ የኤክሴል ጠቀሜታ ምንድን ነው የሚሉትን እነዚህን 4 ነገሮችን ዛሬ የምናያቸው ይሆናል ማለት ነው። እናንተ ከታተላችሁ እንዳትረሱ። በድጋሚ የመጀመሪያው ሀላ ላይ የሚሰራው ስራ ምንድን ነው? ሀላ ላይ የሚሰራው ስራ ታስክ ብቻ ነው። ስፔሻሊ ሬጂስተር ካረጋችሁበት ቀን ጀምሮ ለተከታታይ 7 ቀናት ማለት ነው ታስክ ብቻ ነው የምትሰሩት። ሌላ ምንም የምትሰሩት ነገር የለም። ከታስክ በኋላ ሌላ ዋና ስራ አለው። ነገር ግን ሬጂስተር አድርጋችሁ ስትገቡ የምትሰሩት ዋና ስራችሁ ታስክና ታስክ ብቻ ነው። በየቀኑ 6000 ፖይንት ወይም ደግሞ $0.6 ክሌም ማድረግ መሰብሰብ ማለት ነው። በሰዓቱ ገብታችሁ በሰዓቱ እየወጣችሁ ተከታትላችሁ ክሌም ማድረግ ነው ማለት ነው። ይሄ 6000 ፖይንት ደግሞ ለምን ይጠቅማችኋል? ሀላ ላይ ፕላትፎርሙ እንደ ዌልካም የሚሰጣችሁ ወይም ደግሞ እንደ ማበረታቻ የሚሰጣችሁ በቀላሉ ፕላትፎርሙን አንደርስታንድ እስክታረጉት ድረስ እስክትረዱት ድረስ ስራው ምን እንደሆነ እስክታውቁት ድረስ ያንን በየቀኑ የሚሰጣችሁን 6000 ፖይንት ሰብስባችሁ ሌቭላችሁ እንድታሳድጉበት ነው። ሌቭላችሁ ካሳድጋችሁ በኋላ ቀጣይ ለሚሰራው ስራ ዝግጁ ትሆናላችሁ ማለት ነው። ሁለተኛው ጥያቄ ደግሞ የታስክ ጠቀሜታው ምንድን ነው? የታስክ ጠቀሜታው ምንድን ነው? በየቀኑ 6000 ፖይንት ነው የሚሰጣችሁ ለተከታታይ 7 ቀናት ማለት ነው። በየቀኑ 6000 ሰጣችሁ ስንት ነው የሚሆነው? 6 ሲባዛ በ7 42000 ማለት ነው። ጠቅላላ ለ7 ቀን የሚሰጣችሁ 42000 ፖይንት $4.2 አካባቢ ማለት ነው። እና ይህንን ሳያልፋችሁ መስራት መቻል አለባችሁ። ምክንያቱም እንደነገርኳችሁ ታስክ ዋና ስራ ስላልሆነ ከ7 ቀን በኋላ ይቀንሳል። በየቀኑ 6000 ተሰጣችሁ የነበረው ከ7 ቀን በኋላ በየቀኑ ስንት ሰዓት ነው የምትቀመጡ? 2 ሰዓት ተቀምጣችሁ 1000 ይሆናል ማለት ነው። ከዛ ከ14 ቀን በኋላ ደግሞ ልክ እንደዚህ 500 ይሆናል ማለት ነው። ስለዚህ ታስክ ዋና ስራ ስላልሆነ ለመጀመሪያ 7 ቀናት የሚሰጣችሁን ታስክ በአግባቡ መስራት መቻል አለባችሁ ማለት ነው። እና የታስክ ዋና ጠቀሜታው ምንድነው? ምንም አይነት ኢንቨስት ሳታደርጉ ሌብላችሁን ለማሳደግ ወደ ቀጣዩ ስራ ለመሸጋገር ይጠቅማችኋል ማለት ነው። ለቀጣዩ ስራ ለዋናው ስራ ለመዘጋጀት ማለት ነው። ሶስተኛው ደግሞ በቀን ስንት ሰዓት ሀላ ላይ ማሳለፍ አለብን? ሀላ ላይ በየቀኑ ለተከታታይ 7 ቀናት ማለት ነው ማሳለፍ ያለብን ለ3 ሰዓት ብቻ ነው። ለ3 ሰዓት ተቀምጠን 6000 ፖይንት ይሰጠናል ማለት ነው። በ24 ሰዓት ውስጥ አንዴ ለ3 ሰዓት ብቻ ነው የምንቀመጠው። 24 ሰዓት ደግሞ ሀላ ላይ የሚሞላው ማታ ከምሽቱ በኢትዮጵያ ሰዓት አቆጣጠር ማለት ነው 3:30 ላይ ነው። ብዙዎቻችሁ እዚህ ላይ ስትወዛገቡ ያለው ይሄ ማለት ምንድን ነው? ለምሳሌ አሁን የምትሰሩት ታስክ አሁን በዚህ ሰዓት እየሰራችሁት ያለው ታስክ ከምሽቱ 3:30 በኋላ ሌላ አዲስ ታስክ ወይም ደግሞ የመጀመሪያ ቀናችሁ ከሆነ የሁለተኛ ቀን ታስክ ያመጣላችኋል። የአራተኛ ቀን ከሆነ የአምስተኛ ቀን ታስክ ያመጣላችኋል ማለት ነው። ሁሌም 24 ሰዓት የሚሞላው ምሽቱ 3:30 ከመሆኑ በፊት ሁሌም በየቀኑ ለ3 ሰዓት ያክል እየገባችሁ ታስካችሁን በአግባቡ መስራት መቻል አለባችሁ ማለት ነው። ታስክ ደግሞ የሚሰጣችሁ መጀመሪያ ለታስክ ስትቀመጡ 2000 ፖይንት ይሰጣችኋል። ከዛ 2 ሰዓት ሲሞላችሁ 3000 ፖይንት ይሰጣችኋል። ሁለት ቦታ ላይ ክሌም የምታረጉት ያው እሱ ፓርት 2 ቪዲዮ ላይ ማየት ትችላላችሁ። ከዛ መጨረሻ ላይ 3 ሰዓት 180 ደቂቃ ሲሞላችሁ ደግሞ 1000 ፖይንት ጠቅላላ 6000 እያደረገ ይሰጣችኋል ማለት ነው። ይሄንን ተከታትላችሁ ክሌም ማድረግ አለባችሁ። እንደነገርኳችሁ የምትቀመጡት አሁንም በድጋሚ በ24 ሰዓት አንዴ ለ3 ሰዓት ብቻ መቀመጥን ብቻ ሳይሆን ተቀምጣችሁ ክሌም ማድረግ መቻል አለባችሁ። እና ደግሞ ሩም ላይ ስትገቡ ማለት ነው ሩም ላይ ገብታችሁ ብቻ እንትን አትበሉ፣ ወንበር ላይ መቀመጥ መቻል አለባችሁ። ደግሞ ደስ የሚለው ፕላትፎርም እዛው ሩም እየሰራችሁ እንኳን ሌላ አፕሊኬሽን ወይም ደግሞ በስልካችሁ ሌላ ስራ መስራት ትችላላችሁ።
በማድገባ ወጣ እያላችሁ ቼክ እያደረጋችሁ ሰዓታችሁ ማየት ትችላላችሁ ማለት ነው። ሌላውና የመጨረሻው የኤክስቼንጅ ጠቀሜታ ምንድን ነው? ኤክስቼንጅ ማለት በነገራችን ላይ እዚህ ፕላትፎርም ላይ ማለት ነው ለፕላትፎርም ዋና የደም ስር፣ ለኛ ለኤጀንሲዎች ደግሞ ዋና የገቢ ምንጫችን የጀርባ አጥንታችን ነው ማለት ነው። ኤክስቼንጅ ማለት ኤክስቼንጅ በጣም ወሳኝ ነገር ነው። ስፔሻሊ ለሆስቶች ደግሞ ሌቭላቸው የሚያሳድጉበት ነው ኤክስቼንጅ ማለት ማለት ነው። እንደነገርኳችሁ በየቀኑ ሆስቶች አዳዲስ የሚገቡት ሆስቶች ማለት ነው በየቀኑ 6000 ፖይንት ነው የሚሰጣቸው። ጠቅላላ ለ7 ቀን 42000 ለ2 ቀን ከሰሩ በኋላ 44000 ይሞላል። ያንን 44000 ፖይንት ሌቭላቸውን ለማሳደግ ነው የሚጠቀሙበት። ያ ፖይንት ዊዝድሮ የሚደረግ ሳይሆን ሌቭላቸውን ለማሳደጊያ ነው የሚጠቀሙ። መልሶ ይወስደዋል ማለት ሌቭላቸውን ሲያሳድጉ 30% ፕላትፎርም ስለሚቆርጥ መልሶ ስለሚወስደው ሌቭላቸውን ለማሳደግ ይጠቀሙበታል ማለት። ሌቭላቸውን የሚያሳድገው ደግሞ ኤጀንሲያቸው ሳፖርት አድርጓቸው ኤክስቼንጅ አድርገው ነው ማለት ነው። ኤክስቼንጅ ማለት ቀጥተኛ ትርጉሙ መቀየር መለወጥ ማለት ነው። ፕላትፎርም ላይ ግን የኮይን ትራንዛክሽን እና የፖይንት ትራንዛክሽን ማድረግ ማለት ነው። ፖይንትን ወደ ኮይን መቀየር፣ ሌላ ሁለተኛው ደግሞ ኮይን ወደ ፖይንት ገለባበጥ ማለት ነው። እንደዚህ ስታረጉ ነው ሌቭላችሁ የሚያድገው ማለት ነው። ሌቭላችሁ ያኔ ሲያድግ ወደ ቀጣዩ ስራ ወደ ኤጀንሲነት ትሸጋገራላችሁ ማለት ነው። የኤክስቼንጅ ጠቀሜታ ይሄ ነው ማለት ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ በቀጣይ መልስላችኋለሁ። ችግር የለውም። እንደ ተጨማሪ እንደ ቲፕ የምነግራችሁ ደግሞ ማለት ፕላትፎርሙ ምን ያክል ይከፍላል ወይ ደግሞ ውሸት ነው አይደለም የሚለውን ማረጋገጥ ለምትፈልጉ ሰዎች ነው የምነግራችሁ። በመጀመሪያ ደረጃ ሁላችንም ስማርትፎን አለን፣ ኢንተርኔት አለን። ስለዚህ እያንዳንዱን ነገር ጎግል ላይ ሰርች አድርገን ትክክለኛውን ነገር ዳታውን ማየት እንችላለን ማለት ነው። ይሄ ነገር ፌክ ነው አይደለም የሚለውን ማረጋገጥ ትችላላችሁ። መልሱ እጃችሁ ላይ ነው ያለው ማለት። ስለዚህ ጎግል ላይ እንኳን ቢያቅታ በአሁኑ ሰዓት ኤአይ ስላለ ቻትጂፒቲን ወይ ደግሞ ጄሚናይን ጠይቃችሁ መልስ ማግኘት ትችላላችሁ ማለት። ከዚህም በተጨማሪ ተጨማሪ ደግሞ የምነግራችሁ አንድ አፕሊኬሽን ፕሌይ ስቶር ላይ ሲጫን ያለምንም ምክንያት አይጫን። የአፕሊኬሽኑ ባለቤት ሙሉ ዳታ ጎግል ተቀብሎ ነው ያን አፕሊኬሽን ትክክለኛነቱን በባለሙያዎቹ ተረጋግጦ ከዛ በኋላ ፕሌይ ስቶር ላይ ላውንች የሚደረገው ማለት ነው። እና ፕላትፎርሙ በደንብ ነው የሚከፍሉት፣ ተጠቀሙበት። በደንብ ነው የሚከፍሉት። ምናልባት መጀመሪያ ስትገቡ ያው ላይከፍል ምናምን ይችላል ብላችሁ ልታስቡ ትችላላችሁ። እረዳለሁ እሱን። ግን እመኑኝና ወደ ስራው ግቡ። ጊዜ ስጡት። ስፔሻሊ ደግሞ ፕላትፎርም ትዕግስትና ጊዜ በጣም ይፈልጋል። ጊዜ ስጡት። ቢያንስ እንኳን ለ3 ወር ለ2 ወር ጊዜ ስጡት ፕላትፎርም። ከዛ መስራት ያለባችሁን እየሰራችሁ ከዛ በኋላ ውጤታማ የማትሆኑበት ምክንያት የለም። መቼም ሁልጊዜ የለፋ ሰው የሰራበትን ሳያገኝ ቀርቶ አያውቅም። ስለዚህ እናንተም ከለፋችሁ የማታገኙበት ምክንያት የለም። ይሄንን ነው የመጨረሻ ምክሬ የምነግራችሁ። መልካም የሥራ ጊዜ ይሆንላችሁ። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። በማንኛውም ሰዓት እመልስላችኋለሁ። ቪዲዮ ማዘጋጀት ካለብኝም ቪዲዮ አዘጋጅላችኋለሁ ማለት ነው። እኔ ማግኘት ለምትፈልጉ ደግሞ በዚህ የቴሌግራም ዩዘር ላይ ልታገኙ ትችላላችሁ ማለት ነው። መልካም ጊዜ ተመኘው። በድጋሚ ይመቻችሁ።